እንደ ዓለም ጤና ድርጅት መረጃ ከሆነ በዓለማችን ውስጥ ገዳይ ከሆኑ በሽታዎች አንዱ የኩላሊት በሽታ ነው። ጥናቶች እንደሚያሳዩት በዓለም አቀፍ ደረጃ ከ800 ሚሊዮን በላይ ግለሰቦች ከኩላሊት ህመም ጋር አብረው ይኖራሉ። እንደ ሀገርም ከ10 ሚሊዮን በላይ ህዝቦች ከኩላሊት ህመም ጋር እንደሚኖሩ የዓለም ጤና ድርጅት መረጃ ያሳያል። ኩላሊት በሽታ ገዳይነቱም በ9ኛ ደረጃ ላይ ተቀምጧል። በዚህ በሽታ የተያዙ ታካሚዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱንም ጥናቶች ይጠቁማሉ። የበሽታው ሕክምና እንደ ልብ አለመገኘት፣ ወጪው ከፍ ያለ መሆኑም ታማሚዎች ታክመው እንዳይድኑ እንደ ምክንያት ይጠቀሳል። በደሴ ከተማ ያገኘናቸው የኩላሊት ታካሚዎችም በአቅራቢያቸው የኩላሊት እጥበትን የሚያካሄድ ደረጃውን የጠበቀ ሆስፒታል አለመኖሩ ለወጭና ለተስፋ መቁረጥ እንደዳረጋቸው ይገልጻሉ። እጅግ በጣም አስከፊ ከባድ በሽታ ቤተሰብ የሚበትን እናትን የሚያስለቅስ እኛን ከብዙ ነገር ላይ እንድንገደብ እንድንቆጠብ የሚያደርግ ልጆቻችን ተስፋ እንዳያደርጉብን እማዬ የት ነው ዛሬ የምትሄጂው? ሐኪም ቤት ደርሰሽ መጣሽ? ታክመሽ መጣሽ? ካልታከምሽ ትሞቻለሽ የሚል ህፃን ልጅ ያለኝ 5 ዓመት ልጅ ሰወጣም ስገባም ሐኪም ቤት የሚሄድ ነው የሚመስለው። ሁሌም በሄድኩ ወጣ ብዬ በመጣው ቁጥር ሐኪም ቤት ሄደሽ መጣሽ ታጥበሽ መጣሽ። ይሄን ያክል በልጄ ለራሱ በሽታው ተጽዕኖ ፈጥሯል ጭንቅላቱ ላይ። የአንድ ቀን 4500 ብር ነው ለማሽኑ ብቻ። በዛ ላይ መድኃኒት አለ፣ ኢምፓሪም ይባላል፣ ደም ማቅጠኛ ፖቲን የሚባል አለ። እንደገና ደግሞ አብሮ አይረን አለ፣ የደም ማነስ። ይሄ ሁሉ ሲጨመር ከ5500 በላይ ነው። ደሴና አካባቢው ኩላሊት ህመምተኞች ማህበር ብለን ሰይመን በእውቅና ተሰጥቶን እየተንቀሳቀስን ነው ያለ ነው። እኛውን ጀምራን ማቋረጥ ያው ራሳችን በራሳችን እናጥፋ ብለን ካልሆነ በስተቀር ማቋረጥ አይመከርም። እንደውም ባትጀምሩ ነው የሚሉንና የእድሜ ክልል እየመረጥ አይደለም በሽታውና የህፃናትም ወጣትም አዛውንትም ትልቅም ሽማግሌም እየታመመ ነውና እርዱን፣ ድረሱልን፣ የሚያስፈልገንን እርዳታ አድርጉልን። በመንግስት ደረጃ ሲሆን ዋጋው በግማሽ ይቀንሳል እና ሄደን ነበረ ደሴ ሆስፒታል ጥያቄ አቀርበናል። ያልሄድንበት ቦታ የለም። ጥያቄው ተቀባይነት አግኝቶ አሁን በስራ ላይ ነው ያሉት፣ ግን ይፍጠንልን ነው የምንለው። የደሴ አጠቃላይ ስፔሻላይዝድ ሆስፒታል ስራ አስኪያጅ ዶክተር ሃይማኖት አየለ የታማሚዎችን ችግር እንደሚረዱ በመግለጽ ችግሩን ለመፍታት በሆስፒታል አቅም የማይቻል በመሆኑ ከወሎ ዩኒቨርሲቲ ጋር በመነጋገር መፍትሄ ለማስቀመጥ እየተሰራ መሆኑን ለጣቢያችን ገልጸው ነበረ። ጥያቄያቸው ትክክል ነው። የኩላሊት እጥበት ማህበሩ እኔም ጋር መጥቷል። ወደ ደሴ ሆስፒታል ስንመጣ የኩላሊት እጥበት ማሽን በ2014 ወረራው መልስ ከጳውሎስ ሆስፒታል ጋር አብረን እንሰራ ነበር። መጀመሪያ ስንገባ ጳውሎስ ሆስፒታል ነው በመሰረቱ ተከትሎን የገባው። በጤና ሚኒስቴር ጤና ቢሮ የሚያውቀው ቲዊኒንግ የሚባል ፕሮግራም ነበረ። የተጎዱ ጤና ተቋማቶችን ሲያዳረጁ ጳውሎስ ያደረገልን ትልቅ ነገር ነበር። የዛኔ አንዱ ግምት ውስጥ ያስገባው ዳያሊሲስን ማስጀመር ነበር። አንድ ማሽንና ትንሽ የወተር ትሪትመንት ፕላንት አሁንም ስቶራችን አለች፣ ላሳይህ ይችላል። ግን የኩላሊት እጥበት ነው። በአንድ ማሽን ምን ነው የሚጀመረው? ሴቲንጉ አሁን ሌላ ቦታ ብትሄድ 20-30 ማሽን ነው ስራ ውስጥ ይዘው የሚገቡት። አንዱ ሲበለሽ ወደ አንዱ ይተላለፋሉ። እኛ ፈርተን ነው ጳውሎስ ወስዶ አንድ ወር አንድ ጠቅላላ ሐኪምና አንድ ነርስ 2 ነርስ አሰልጥኖልናል። እኛም ፍላጎቱ ነበረን፣ ተረክበናል። ሄደን ትሪትመንት ወተር ትሪትመንት ፕላንት አንድ ትንሽ አንዲት የኩላሊት እጥበት ማሽን ይዘን መጣን። ከዚያ በኋላ ክራይሲሱን ግን አንወጣው። ፈለገዮት ስትሄድ ጎንደር ስትሄድ ምን ጳውሎስ ራሱ ስትሄድ 30-40 ማሽን አቅርቦ ሜንቴናንሱ ከባድ ነው ሲበላሽብ እና አሁን ይሄ ነገር እጥበት ያስፈልገዋል ብለህ ስትሰራ እጥበት ትልቅ ነገር ነው። በጣም ንጹህ ኢንቫይሮንመንት በጣም ጥንቃቄ የሚፈልግ ያን ነገር በትክክል ሰርተህ መጨረስ የሚገባህ እንዲሁ በሙያ አንደበትም ብገልጸው ከባድ ስራ ነው። በአንድ ማሽን አይሞከርም እንጂ እዛ ላይ ፌል ቢያደርግ ሰውየውን ገለን ነው እንጂ የምንቀመጠው እንዴት አድርገን እናክመዋለን? እና ስጋታችን ይሄ ነው። ከዛ በኋላ ፕሮሚሲንግ የሆኑ ነገሮች ነበሩ። ማሽኑ ይገባል፣ ሪኤጀንቱ የለም። ጤና ሚኒስቴር አካባቢ ተነግሮን ልንቀበል ተዘጋጀን። በኋላ ሪኤጀንት በገበያ ላይ የሌለው ማሽን ሆነ።
ሪኤጀንት ከሌለ ምን ልታረግ ታመጣዋለህ? ኢፒኤስኤስ አካባቢ ሌሎች ዶኖሮችም ግለሰቦችም እዚህ ላይ መስራት የሚፈልጉ ከመጡ በኋላ እንደውም እኛ ሜዲካል ዳይሬክተራችን ሳይቀር ፕሮፖዛል ሰርተን ብዙ ቦታ ሄደን ርቀን ሄደን ነበር። ግን ሴቲንጉ በጣም ኢንቫይሮንመንቱ የሚፈልገውን ማሽኖች ልናሟላለን ፈለገ ሕይወት ላይ የተከሉት ጳውሎስ ላይ ሚኒሊክ አካባቢ ሰው ልከን ራሱ ልምድ ልውውጥ አድርገን ያንን ማሽን ለማግኘት ግን እስካሁን ድረስ አልቻለም እንጂ ይቺ የገባች ማሽን አሁንም እጃችን ላይ አለች። ተጨማሪ ማሽን ከሌለ ግን እንዴት አድርገህ አሁንም ዩኒቨርሲቲውን አምነን ነው እየጠበቅን ያለ ነው። አሁን የታካሚዎች ሰቆቃና የሕክምና ባለሙያዎች ስጋት ነበር ሊሆን ነው። ወሎ ዩኒቨርሲቲ የኩላሊት እጥበት ማዕከሉን ሊገነባ ቦታ ተረክቦ ወደ ሥራ ገብቷል። የወሎ ዩኒቨርሲቲ ፕሬዝዳንት ዶክተር አወል ሰይድ ከዚህ በፊት ለሌላ ልማት ከማኅበረሰቡ የተሰባሰበ መዋጮን መሠረት አድርጎ ዩኒቨርሲቲው ማዕከሉን እንደሚገነባ አስረድተዋል። ከ15 ዓመት በፊት የተጀመረ ያው የመላ ኢትዮጵያንን ያነቃነቀ ለወሎ ቴሪሸሪ ሆስፒታል ግንባታ የሚሆን ከመላ ኢትዮጵያን የተሰበሰበ ገንዘብ ነበር። ግን በተለያየ ምክንያት ላለፉት 15 ዓመታት ሆስፒታል ግንባታውም ሳይጀመር ከህዝብ የተሰበሰበ ገንዘብም ወደ መሬት ሳይወርድ በመቅረቱ በህዝቡም ዘንዳ ጥያቄ በማምጣቱ በመንግስትም በኩል ጥያቄ በመፈጠሩ ያንን የማጥራት ሂደት ተኪዶ ያ ገንዘብ ሲተዳደር የነበረው በበጎ አድራጎት ኮሚቴ በኤንጂኦ መልክ ሬጂስተር ተደርጎ ስለነበረ ወደ ምድር ሊወርድ ስላልቻለ መንግስት በወሰነው ውሳኔ መሰረት ገንዘቡ ኦዲት ከተደረገ በኋላ በወሎ አካባቢ በተለይ ደሴ አካባቢ ያለ የፌዴራል ተቋም ይዞ ቢያሰራው የሚል ውሳኔ ሲወሰን ወሎ ዩኒቨርሲቲ አንዱ የፌዴራል ተቋም ስለሆነ እንደ ፐብሊክ ተቋምነቱ ያንን ገንዘብ ርክክብ ተፈጽሞ በዛ ገንዘብ ለህዝቡ ማስታወሻ ሊሆን የሚችል ስራ እንዲሰራ በተወሰነው አግባብ ነው ይሄ ስራ የተጀመረው። እንግዲህ ርክክቡ የተፈጸመው ባለፈ ነሐሴ 11 2017 የመንግስት ወጪ ቁጥጥርና አስተዳደር ቋሚ ኮሚቴ ያለ በህዝብ ተወካዮች ምክር ቤት በእነሱ በኩል ከኤንጂኦ ጋር ሆነው ማነው ከሲቪል ሶሳይቲ ኦርጋናይዜሽኖች ጋር ሆነው መጥተው ለዩኒቨርሲቲ ርክክብ ፈጽመዋል። ያን ገንዘብ አጠቃላይ ርክክብ የተፈጸመው ገንዘብ ኦዲት ከተደረገ በኋላ ለዩኒቨርሲቲው የተደረገው 95 ሚሊዮን ብር ነው። ስለዚህ ያ ገንዘብ ሊያሰራ በሚችለው ልክ ደሴ ሆስፒታል ላይ ከዓላማው ጋር የሚገናኝ መጀመሪያም ለሆስፒታል ግንባታ ስለነበር የተሰበሰበው በ95 ሚሊዮን ብር ያን ሆስፒታል መገንባት አይቻልም፣ የሚታሰብም አይደለም። ስለዚህ መንግስት ኃላፊነቱን ወስዶ እሱን በሌላ ግንባታ በዩኒቨርሲቲ በኩል እዛው ጢጣ ላይ እያሰራ ነው ያለው። ከህዝብ የተሰበሰበው ገንዘብ ግን ከሕክምና ጋር የተገናኘ አገልግሎት የሚሰጥ ምልክት ሊሆን የሚችል ስራ ይሰራ ተብሎ ስለነበር የደሴ ሆስፒታልም ማኔጅመንት ካለባቸው ጫና አንጻር ይህን አገልግሎት የሚሰጥ ማዕከል ቢገነባልን ብለው ስለነበረ የኩላሊት እጥበት ማዕከል ውሳኔ የተወሰነውም ያን ጊዜ ነው። ርክክብ ስንፈጽምም ለዚህ አገልግሎት የሚውል ማዕከል እንደምንሰራ ነው ርክክብ የፈጸም ነው ማለት ነው። ግን በሰዓቱ የነበረው ነባር ቤት ላይ አድሶ ማስገባት ነበር። ግን በኋላ ወደ ስራ ለመግባት ስንፈልግ ከመስከረም አካባቢ ላይ ቦታውን በደንብ ስናየው ትንሽ ለማስታወሻ የሚሆን ቦታ ሆኖ ስላልተገኘ ዩኒቨርሲቲው ወጪ ቢያስጨምርበትም የማህበረሰብ አገልግሎትም ስለሆነ ጨምረንም ቢሆን የሚታይ ነገር መስራት አለበት ብለን ከግራውንድ ላይ የነበረን ቦታ ትተን እዚህ ጋር G+2 ወደ 34 የሚሆኑ ፔሸንቶችን በአንድ ጊዜ የኩላሊት እጥበት ማዕከል ሆኖ ኩላሊት እጥበት ሊሰራበት የሚችል ማዕከል ለማስገንባት እንግዲህ ትላንትና ዛሬ የኤክስካቬሽን ስራ አብዛኛውን ሂደት ጨርሰን ጀምረናል ማለት ነው። የደሴ ስፔሻላይዝድ ሆስፒታል ስራ አስኪያጅ ዶክተር ሃይማኖት ዩኒቨርሲቲው ይህንን የታካሚዎች የረዥም ጊዜ ጥያቄን ለመፍታት ላደረገው ጥረት አመስግነው የማዕከሉ መገንባት ዘርፈ ብዙ ችግሮችን እንደሚፈታ ተናግረዋል። ሌሎች ይህንን የኩላሊት እጥበት ማዕከል ግንባታ አዲስ ያገኙ አላገኘም ነበር። አሁን ደግሞ ማህበረሰቡ በራሱ ያዋጣውን ገንዘብ ለተርሸሪ ኬር ተብሎ በወሎ ዩኒቨርሲቲ አማካኝነት ይህን እድል እንድናገኝ ተደርጓል። ፋይዳው እጅግ ትልቅ ነው። አሁን በራሱ ብዙ ማህበራቶችም አሉ፣ ተጠቂዎችም አሉ። እኛም ወደ አዲስ አበባ ሪፈር ከምንልባቸው ምክንያቶች አንዱና ትልቁ በዳይሊሲስ ምክንያት ነው። ስለዚህ ይሄንን በጣም ይቀርፍልናል። የህዝቡ ሰቆቃ፣ የህዝቡ ሮሮ በሄደበት ሁሉ በጣም ከፍተኛ ወጪ ነው የሚያወጡት። አሁን ግን ይሄ ከተገኘ ቢያንስ የትራንስፖርቱ ይቀንስላቸዋል። በአካባቢያቸው
ከቤታቸው ሳይወጡ መገልገል፣ ራቅ ያሉትም ቅርብ ቦታ መገልገል እድል ያገኛሉ። ሮሯቸው ማህበራቱ ያላቸው ጥያቄ እጅግ በጣም ከባድ ነው፣ የሚቋረጥ ነገር አይደለም እና ያንን ችግር የህዝብን ጥያቄ በሰፊው የሚፈታ እንደ ትልቅ ሆስፒታል ስፔሻላይዝድ ነው ስንል ደግሞ አንድ ስፔሻላይዝድ የሆነ ሰርቪስ መጨመራችንም ለእኛም ለአካባቢው ማህበረሰብም በጣም ትልቅ ፋይዳ ነው። ነገን ላይ ጠብቅ የሚችል ሰው አለ። አይሲ ውስጥ ይገባል። የኩላሊት እጥበት ያስፈልገዋል። ያንን እድል ካገኘ ሊተርፍ ይችላል። አዲስ አበባን በሪፈር ላይ ደርስልን ይችላል። ህይወት የሚያሳጣ ነው። ሐኪሞች እንደምንም ብትጀምሩ ነው የሚሉት ሁልጊዜ። እንደምንም ይሄን እድል ብናገኝ ነገ ተነስቶ ለኩላሊት እጥበት ሪፈር ተብሎ የሚሄደው ስቴብላይዝ ያደረገ ደህና ታካሚ ነው። አንዳንድ ግን ድንገት ሆኖ ድንገት ህይወቱን የሚያጣ ሁሉ ያጋጥመናል እና ያንን ችግር ለመፍታት እድሉን ያገኛል። ሐኪሙም ከፍተኛ የመንፈስ እርካታ ነው የሚኖረው። የአካባቢው ማህበረሰብ እርፍ ነው የሚለው በዚህ እና ይሄን እድል የሰጠን ወሎ ዩኒቨርሲቲ ይሄንን ገንዘብ ወደሱ ሲዛወርና የህዝብን ለህዝብ በማለት ይሄን እድል ለሰጠው ለአካባቢው ህብረተሰቡ ሊመሰገን ይገባል። ማንም ሰው ወደ ኋላ አላለም። አንደኛ ፕራዮሪቲ ተደርጎ ነው የተመረጠው። አንደኛ ለኩላሊት እጥበት ማዕከል ነው ስለተጀመረም በጣም ደስ ብሎናል እና ለሐኪሞችም ከፍተኛ የሆነ የመንፈስ እርካታ ብቻ ሳይሆን በእጃቸው ያለን ፔሸንት የሚያድኑበት ስለሆነ ደስታ ነው የሚሰማቸው። ደሴ ሆስፒታል ከ10 ሚሊዮን ህዝብ በላይ ያገለግላል። በተለይ በ5 ዞኖችና በሁለቱ አጎራባች ክልሎች እንሰራለን በደንብ። ከዚያም ውጭ ቢመጣ ግን እናከለክላለን። የሚያስፈልገው ሰው በጣም ብዙ ነው እና ይሄንን ህዝብ ተደራሽ ያደርጋል ብዬ አስባለሁ። የደሴ ከተማ የማህበረሰብ ተወካዮችና የሆስፒታል ባለሙያዎች የሚሰራው የማዕከል ግንባታ እንዳስደሰታቸው ገልጸዋል። በዚህ በ95 ሚሊዮን ምን ይሰራ? ካፌቴሪያ ይሰራ እዛው ሆስፒታል ላይ በህዝቡ ስም ወይስ ቤተ መጻሕፍት ይሰራ ወይስ የሆነ አንድ የሆነ ለአንድ ዲፓርትሜንት ሊያገለግል ይሰራ የሚባል እየተነጋገርን ያለን ሀሳቦች እንዲቀርቡ የወሎ ዩኒቨርሲቲ የሀገር ሽማግሌዎችን፣ ታዋቂ ግለሰቦችን፣ ምሁራንን ሰብስቦ ምን ይሰራ የሚል እነሱ እንደ ማኔጅመንት ያዩበትን እይታ ክፍተት አይተው አንድ 6 አማራጮችን ይዘው ቀረቡ። ከተቀረቡ 6 አማራጮች ውስጥ እኛ የለም ትልቅ ችግር ያለው የኩላሊት እጥበት ሕክምና ማዕከል ቢሆን ይመረጣል። በሁለተኛ ደረጃ ደግሞ የካንሰር ለህሙማን መታከሚያ የሚሆነውን አሁን እኛ ካንሰሩ መዛ ዋናው ሆስፒታል ጋር አብሮ አለ። የኩላሊት ሕክምናው መዛ ጋር አለ። እጥበት ሕክምናው ግን ስለሌለ ይሄ ቢሰራ በህብረተሰቡ እንትን አጸደቅን። በዚህ የተነሳ ምን ይሆን የሚለው ሲመጣ የት ቦታ ይሰራ ሲባል ለህብረተሰቡ በሚቀርበው ከጢጣ ይልቅ እዚህ ነው ደሴ ሆስፒታል። የታማሚዎች ናቸው በሕክምናው በኩላሊት እንትኑ ህመሙ የተቸገሩ ናቸው። ስለዚህ እዛ ድረስ ሄዱ በሚል ለታክሲና ለተለያዩ ወጪ ከምናበዛባቸው ደሴ ሆስፒታል ቢሰራ ይሻላል ተባለ። ደሴ ሆስፒታል ሲሰራ እንዴት ሆኖ ይሰራ ተባለ። የነበረ ነባር ህንጻ ነበር ድሮ በንጉሱ ጊዜ የተሰራ እዛ ላይ ይሁን የሚል ተነጋግረን አጠናቀቅን። በኋላ ግን አሁን እንደ አዲስ በቀረበው ሲታይ አንደኛ ያ ህንጻ ብዙ ለዛ ፊት ሆኖ አልተገኘም። የሚፈለገውን የሚያህል አኮሞዴት አያደርግም። ስለዚህ አዲስ ህንጻ ላይ ብንሰራ አዲሱንም ህንጻ ሰርተን እንደገና ደግሞ አዲሱ ህንጻ ላይ አስፈላጊውን ማቴሪያል ብናሟላ ጥሩ ነው ወደሚል መደምደሚያ ተደረሰ። ከ34 መታከሚያ አልጋዎች ያሉት የኩላሊት እጥበት ሕክምና ማዕከል ነው የሚሰራው። ግራውንድ ፕላስ እና በላይ ግራውንድ ፕላስ 2 እና በላይ የሆነ ህንጻ ነው የሚሰራው። ስለዚህ አዲሱን ጠጅ አሮጌ አቅማዳ ላይ ከማድረግ አዲሱን ጠጅ አዲሱ አቅማዳ ላይ ቢሆን ሞር ለህዝቡ ለእይታ የሚያምራል በሚል ይህን አሮጌውን ህንጻ እንዲፈርስ ተደርጎ አዲስ ህንጻ ተሰርቶ እነኚህ ለዚህ ለኩላሊት እጥበት ሕክምና ማዕከል ሊያገለግሉ የሚችሉ ማቴሪያሎች እንግዲህ ከውጭ ሀገርም የሚገኙትን ከሀገር ውስጥ የሚገኙትን እንዲገዙና ቢያንስ በተቻለ መጠን በ6 ወር ውስጥ ስራ እንዲውል በሚል ነው እንግዲህ እንደ ኮሚቴ እንደ ሀገረ ሽማግሌም በነበር ነው የተናገርነው። በ6 ወር ውስጥ ተጠናቆ ለምረቃ ገብቶ አትሊስት በስቃይ ያለው በችግር ላይ ያለው አፎርድ ማድረግ ያልቻለው ቢያንስ እንዲታከምበት የሚል ነው እንግዲህ የደረስንበት መደምደሚያ። ዲሊያንስ ነበረ በመካከል እንደ ህዝብ ትክክል ነው ያልከው። በተለይ ኮሚቴ ነበር በጎ ፈቃደኛ ኮሚቴ ይሄንን የሚሰበስብና ይሄን የሚያደራጅ ኃይል። ነገር ግን እነሱም ተረከቡን በሚል የሚረከብን በመሃል በመጥፋቱ ሰው ምን የሚል ጥርጣሬ ያሳድሮ ነበር። ገንዘቡ ተዘርፏል፣ ገንዘቡ ተበልቷል፣ ገንዘቡ ጠፍቷል የሚል መርመሪንግ ይሄ ምንድነው ስሙ ሀሜቶችና አልዋልታዎች በስፋት ይነገሩ። ገንዘቡ ግን እንዳልተበላን የኮሚቴ አባል ሁኜ ስለምከታተለው እናውቃለን። ባይዘው የመጀመሪያዋን ገንዘብ ማሰባሰብ 180 ሺህ ብር አሰባስቤ የአብይ ኮሚቴው
የገቢ ማሰባሰብና የሀብትና የገቢ ማሰባሰቢያ ንዑስ ኮሚቴ ሰብሳቢ ሁኜ ከዚህ ከተቋሙ ሰራተኞች ከዚህ ከሆስፒታል ተቋሙ ሰራተኞችና ከፍርድ ቤት ከፍትህ ባለሙያ ሰራተኞች 180 ሺህ ብር እንግዲህ ከዛሬ 20 ዓመት በፊት ተሰብስቦ አሁን በብሎክ አካውንት ውስጥ ነው የሚገኘው። የሚገርማችሁ እና ያቺ ብር አልተነካችም፣ ሌላውም አልተነካም እንዳለ እረዳለሁ። ግን ህዝቡ በስፋት ያዋጋ ነበር። ህዝቡ የረካው መቼ ነው? ሐምሌ 11 ቀን መጥተው ለዩኒቨርሲቲው ብሩን ርክክብ ከፈጸሙ በኋላ ብሩ እንዳለ ተረድተው አሁን ደግሞ ህዝቡ የሚጠብቀው ምን ነበር? ምን አዋጉ መልሶ ደግሞ ዲሌያንስ ተፈጠረ መቼ ጀመሩት የሚል ነበር የሚነሳው። አሁን ደግሞ መጀመሩን ሲያው መጀመሩን ብቻም እንዲ አይደለም ህንጻው በሂደቱ ተጠናቆ ስራው ሲጀመር የበለጠ ይረካል። ሰው የሚያምነው መቼ ነው? በዋናነት ተጠናቆ አገልግሎት መስጠት ሲጀምር ነው። እዚያ ድረስ ያለው ግን አሁንም ሰውን ከመጠራጠር ያድነውም ሄዶ ግን እኛ እንደ ሀገር ሽማግሌ ባይንም እያየን በተጨባጭም እየተከታተልን ያለን በመሆናችን ለህብረተሰባችን እናስረዳዋለን። ህብረተሰቡ ደግሞ ከነገሩት ይረዳል። ሄዶ የመጨረሻው አገልግሎት ሲሰጥ ደግሞ በጋራ ሙሉ በሙሉ የኛንም የዩኒቨርሲቲውንም ፕላስ የዚህ የሆስፒታሉንም የጋራ ውጤት ሲያይ የበለጠ ይረካል የሚል አስተሳሰብ ነው ያለ። ለኔ በጣም ትልቅ ደስታ ነው የፈጠረብኝ። የረጅም ጊዜም ጭንቅላቴ ውስጥ ሲመላለስ የነበረ ትልቅ ስራ መሰራቱ ይሄ መቼም እኔ እንጃ የዛሬውን ደስታዬን መግለጽ ይከብደኛል። ለኔ ትልቅ መልስ ያገኘሁበት ነው ብዬ ነው ማምነው። ከዚህ በላይ ምን ያስደስታል? ከዚህ በላይ ምን ደስታ አለ? እኔ በጣም ነው ዛሬ ደስ ያለኝ እጅግ በጣም። እዚህ ግቢ ውስጥ ሆኖ ውጭ ሳይሄድም ግቢያችን ውስጥ ሆኖ በጧት በማታ ሰዎችን የአንድ በጣም የተቸገረ ተስፋ የቆረጠን ሰው ተስፋውን ማለምለም ግቢ ውስጥ ከዚህ በላይ ምን አለ? እንደገና ደግሞ በጣም የሚገርመው ነገር በአዲስ ዲዛይን እንደገና ደግሞ በአዲስ እስካሁን ከነበሩት የዳያሊሲስ እንትኖች ይሄ የተሻለና በጣም የዘመነ ዘመናዊ የሆነ ነው። ይሄንን እኔ የወሎ ዩኒቨርሲቲንም በዚህ አጋጣሚ ማመስገን እፈልጋለሁኝ። ራሱ ኮሚቴው ይሄን ኮሚትመንት ወስዶ በአጭር ጊዜ ውስጥ ይሄንን ማስጀመሩ ራሱ ለኔ ትልቅ ነው። ለኔ ብቻ ሳይሆን ለኔ ጓደኞች እዚህ ስታፍ ላለው የደሴ ሆስፒታል ሰራተኞች እጅግ ትልቅ ደስታ ነው ብዬ ነው የማወራው። እዚህ አካባቢ ያለው መረጃ የሚያሳየው በሆስፒታል ደረጃም የተካሄዱ አንዳንድ ጥናቶች እንደሚያሳዩት ከፍተኛ ቁጥር ያለው የኩላሊት እጥበት ሕክምና አገልግሎት የሚፈልግ ታካሚ አለ። እነዚህ ታካሚዎች አገልግሎቱ ባለመኖሩ ምክንያት ረጅም ርቀት ለመጓዝ ይገደዳሉ። ታካሚዎችን ወደ አዲስ አበባ ነው የምንልከው። አዲስ አበባ አካባቢ ያሉ ሆስፒታሎችም ጋር ባለን የስራ ግንኙነት ብዙ ታካሚ በእኛ ሆስፒታል ያለፈ ሊሆን ይችላል። ከዛም ውጭ ግን ብዙ ታካሚዎች ከዚህ ከደሴና አካባቢው ከወሎ አካባቢ የኩላሊት እጥበት ሕክምና ፈልገው ወደ አዲስ አበባ እንደሚሄዱ ወደ እነሱ እንደሚመጡ ነው መረጃዎች የሚያሳዩት። እንግዲህ ታካሚዎች ወደዛ ሲሄዱ ሕክምናውን በጊዜ ከማግኘት እንዲሁም ለከፍተኛ የወጭ ከመዳረግ አንጻር ከፍተኛ የሆነ እንግልት ታካሚዎች ላይ ይፈጠራል። በአገር አቀፍ ደረጃም ካሉን ውስን የሆኑ የኩላሊት እጥበት ማዕከላት አንጻር አንዳንድ ታካሚዎቻችን ምናልባትም የኩላሊት እጥበት ሕክምና አገልግሎቱን ሳያገኙ ለጉዳት ሊዳረጉ ይችላሉ። ስለዚህ የደሴ አጠቃላይ ስፔሻላይዝድ ሆስፒታል ለደሴ ከተማና ለአካባቢው ማህበረሰብ አገልግሎት እንደመስጠቱ እና የሆስፒታሉ መልክዓ ምድራዊ ሽፋን የታካሚ አገልግሎት የሚፈልገው የታካሚ ብዛትን ከግንዛቤ ውስጥ በማስገባት የኩላሊት እጥበት ማዕከል እዚህ መኖሩ ታካሚዎቻችን ለወጭም ሳይዳረጉ ረጅም ርቀት ሳይሄዱ በጊዜ በሰዓቱ ሕክምናን ከማግኘት አንጻር በጣም ጉልህ ሚና ይኖረዋልና እጅግ አስፈላጊ የሆነ ምናልባትም ቢቻል ኖሮ አቅም ቢፈቅድ ኖሮ ቀድሞ መፈጸም የነበረበት የኩላሊት እጥበት ማዕከል ነው የሚሆነው። የወሎ ዩኒቨርሲቲ ጤና ሳይንስ ኮሌጅ ምክትል ዲንና የማዕከሉ አሰሪ ኮሚቴ ሰብሳቢ ዶክተር መለሰ ሸንቁጤ የሚሰራው የኩላሊት እጥበት ማዕከል ደረጃውን የጠበቀና ለኩላሊት እጥበት የሚያስፈልጉትን ሁሉንም አስፈላጊ ግብዓቶችን ያሟላ መሆኑን አስረድተዋል። ከህዝቡ ከመላ ኢትዮጵያውያን የተሰበሰበው ገንዘብ ምን ይሆን የሚለውን የሀገር ሽማግሌዎች በተሰበሰቡበት የዩኒቨርሲቲው ማህበረሰብ ባለበት በኮሚቴ ተሰብስቦ
የኩላሊት እጥበት ማዕከል በምስራቅ አማራ ላይ አገልግሎቱ ስለሌለ እንዲሰራ ውሳኔ ተሰጠን። ከዛ ልክ ነሐሴ 11 ላይ ውሳኔውን እንደተረከብን ክቡር ፕሬዝዳንታችን ዶክተር አወል ሰይድ ነሐሴ 13 ኮሚቴውን አዋቅሮ የሕክምና ባለሙያዎች ባሉበት ኮሚቴው ተዋቅሮ ስራ ጀመርን ማለት ነው። በሳምንቱ የመጀመሪያው ስራ እንግዲህ በዚህ አካባቢ አገልግሎቱ ስለሌለ በኢትዮጵያ እንዳጠቃላይ ምን የኩላሊት እጥበት አገልግሎት አለ የሚለውን መቃኘት ነበር። ቅዱስ ጳውሎስ ሆስፒታል፣ ዳግማዊ ምኒልክ መታሰቢያ ሆስፒታልና የዘውዲቱ መታሰቢያ ሆስፒታል በመሄድ የኩላሊት እጥበት ማዕከል ምን ይመስላል የሚለውን ወሰድን። ከዛም በኋላ የእኛን የኩላሊት እጥበት ማዕከል ለየት አድርገን መስራት ስለነበረብን ምን መያዝ አለበት የሚለውን ሀሳብ በጽሁፍ ካሰፈርን በኋላ ወደ ስራ ነው የገባ ነው። ዲዛይን ሰራን። ስለዚህ ሀገራችን ውስጥ ካለው ከረንትሊ ካለው በአሁኑ ሰዓት ካለው የኩላሊት እጥበት ማዕከል በጣም የተሻለ እስከ 34 የኩላሊት እጥበት ማሽኖችን መያዝ የሚችል ሩም ግራውንድ +2 ፕላስ ቴራስ ያለው ህንፃ ነው። ግራውንድ ፍሎሩ ላይ እንዳልኳችሁ ይሄ የኩላሊት እጥበት ማዕከል እንግዲህ በሰውነታችን ውስጥ ያለው የአካል ስርዓት የተጠቀመበትን ቆሻሻ ማስወገድ ሲያቅታት ነው ኩላሊታችን፣ ያንን ለማስወገድ ነው። ስለዚህ ራሱን የቻለ ምንም አይነት ከበሽታ ንጹህ የሆነ ውሃ ስለሚያስፈልገው ትልቅ ሰፊ ግራውንድ ፍሎሩ ላይ የውሃ ማጣሪያ ስርዓት አለን። የውሃ ማጣሪያ ስርዓት ያ ሰውነታችን ውስጥ የሚገባውን ውሃ ከበሽታ አምጪ ተህዋሲያን ንጹህ የማድረግ ስራ የሚሰራ ነው። ከዛ የሕክምና የሐኪሞች እና የነርሶች መቆያ ክፍሎች አሉ። ያ መቆያ ክፍል ስራው በጣም ኢንቴንሲቭ የሆነ ስራ ነው። ክትትል የሚፈልግ ስራ ነው። ማሽን ነው ሰውነታችን እንግዲህ ተፈጥሮ የፈጠረውን ሰውነት ማሽን ተክቶ የሚሰራው ስራ ስለሆነ ክትትል ያስፈልጋል። ታካሚዎች መመርመሪያ ክፍል፣ ፋርማሲ ክፍል እና ፕሮሲጀር ሲሰራ ደግሞ አንዳንድ ፕሮሲጀር ደም ስራችን ውስጥ የሚገባ መርፌ ያለ እሱ የሚገባበት ግራውንድ ፍሎር ላይ ያለ ሰፊው ክፍል ግን የውሃ ማጣሪያው ነው። ከዛ ወደ ራሱን የቻለ ሊፍት አለው። G+2 ሆኖ ራሱን የቻለ ሊፍት አለ ለታካሚዎች ምቹ እንዲሆን። ብዙ ጊዜ ታካሚዎቹ ለረጅም ጊዜ ኩላሊታቸው ደክሞ ሰውነታቸው ተዳክሞ ስለሚመጣ በዊልቸር ይመጣሉ። ግራውንድ +1 እና +2 ላይ ሙሉ በሙሉ የታካሚዎችን የኩላሊት ታካሚዎችን የሚይዝ በየአይነቱ ማለት ነው። በቅርብ ጊዜ ኩላሊት ህመም ለጀመራቸው፣ ለረጅም ጊዜ ኩላሊት ታካሚዎች፣ ለህፃናት ኩላሊት ታካሚዎች፣ ልዩ በሽታ ያለባቸው ለምሳሌ እንደ ሄፓታይተስ የጉበት በሽታ ያለባቸው በጣም ተላላፊ ስለሆነ ለሱ ለብቻው ኢቭን ለቪአይፒ ለትላልቅ ወንድሞቻችን ህመም ካጋጠማቸው በልዩ ሁኔታ የኩላሊት እጥበት ማካሄድ የሚያስችል ሩም አለው። ከዛ በተጨማሪ ደግሞ ለዚህ ለሰርጂካል ዋርዱ ከጀርባችን ህንፃው ከሚገነባበት ጀርባ ወደ 70 አልጋ ያለበት የቀዶ ጥገና ዋርድ ነው። ለዛ የሚያገለግል 6 ሲቶች አሉት፣ መቀመጫዎች አሉት። ስታንዳርዱን የቻለ መጸዳጃ ቤት ለዛኛው ህንፃ አገልግሎት የሚውላለው። ከዛ በየደረጃው ደግሞ ለታካሚዎች ልብስ መቀየሪያ እና መጸዳጃ ቤቶች አሉት። ለአካል ጉዳተኞችም ለመደበኛውም ተጠቃሚ የሚሆኑ መጸዳጃ ቤቶች አሉት ማለት ነው። ስታንዳርዱን የጠበቀ ደረጃውን የጠበቀ ስራ ነው እየሰራን ያለ ነው። አይ ቲንክ በምስራቅ አማራ ላይ እንደዚህ አይነት አገልግሎት ማግኘት በጣም ከባድ ነው። ለዛውም በመንግስት ተቋም ከባድ ስለሆነ ለዚህ አካባቢ ህዝብ መዋጮም ታስቦ የነበረው ከመላው ኢትዮጵያውያን ነው። የህዝቡን ማስታወሻ የሚሆን ትልቅ የሕክምና አገልግሎት የሚሰጥ ተቋም ይሆናል ብለን ነው በአጭር ጊዜ ውስጥ እንሰራለን። ዩኒቨርሲቲው እንግዲህ ህንፃ ከማስገንባት በተጨማሪ የሰው ኃይል ያስፈልጋል። ልዩ የኩላሊት እጥበት ነርሶች ያስፈልጋሉ። በትንሹ 2 ወርና 3 ወር ስልጠና ይፈልጋሉ። እሱንም የማሰልጠን ስራ እስከ 20 ነርሶች ድረስ በቅርብ እናሰልጥናለን። ቅዱስ ጳውሎስ ራሱን የቻለ ፓኬጅ አለ። ከዛ ተነጋግረናል። ነርሶች እናሰለጥናለን። ማሽኖቹ አሉ። ማሽኖቹ በጣም ሶፊስቲኬትድ ናቸው፣ ውድ ናቸው። ዩኒቨርሲቲው 95 ሚሊዮን ብር ነው እንግዲህ ከበጎ አድራጎት ማህበሩ የተረከበው። አሁን ግን ገና ራፊ የሆነው ኢስቲሜት እየሰራ ነው ያለው ከእጥፍ በላይ ዋጋው ሄዷልና ያንን ኮሚትመንት የዩኒቨርሲቲው ማኔጅመንት ወስዶ ለህዝቡ ይጠቅማል የሚለውን እንደ ማህበረሰብ አገልግሎት ለህዝቡ ይጠቅማል ብሎ ያሰበበትን ህንፃ እየገነባ ያለ ስለሆነ እና አገልግሎት ለማስጀመር ዝግጁ ስለሆነ ዩኒቨርሲቲውም ከፍተኛ የሆነ ምስጋናና ኩራት ይሰማዋል ማለት ነው። ይህን ስራ ሲሰራ እንግዲህ በቅርብ ጊዜ ውስጥ በዚህ አመት ስራውን ግንባታውን ጨርሰን ስራውን እናስጀምራለን ብለን ነው እየተንቀሳቀስ ያለ ነው። ህንፃውን የሚሰራው ተቋራጭ የፕሮጀክቱ አስተባባሪ አቶ ፍቅሬ ደሳለኝ ማዕከሉን ለማጠናቀቅ ከተቀመጠለት የጊዜ ገደብ ቀድመን በማጠናቀቅ እንዲሁም በጥራት በመስራት ለማስረከብ እንደሚጥሩ ተናግረዋል። አሁን መጀመር ካለበት ሰዓት አስቀድመን የጀመርነው ለምን መጀመሪያ ላይ ሳይቱን ሲያስረክቡን በምን ያህል ፍጥነት ለአገልግሎት መዘጋጀት እንዳለበት ኮንሰርናቸውን ስለነገሩን እኛም በዛው ልክ ተዘጋጅተን ነው አሁን ኤች ፍሬም አምጥተናል፣ ፕላይውድ አምጥተናል፣ ሰራተኛ አስገብተናል። አሁን
ዛሬ ጀምረናል። በተባለበት ጊዜ ቢቻል አስቀድመን እንደምንጨርስ እምነት አለኝ። እኛ እንግዲህ በተባለበት ጊዜ ለማስረከብ በእርግጥ ጊዜው ትንሽ ያጠረ ይመስላል። ግን ምንድነው ሌሊትም ቀንም በመስራት ለማካካስ በተባለበት ጊዜ ለማድረስ ሁኔታዎችን እያዘጋጀን ነው ያለነው። በዛ ልክ ነው የምንሰራው። ማዕከሉን አጠናቀን ለህብረተሰቡ በአፋጣኝ እንዲደርስ ማድረግ ትኩረት የምንሰጠው ተግባራችን ነው ያሉት የወሎ ዩኒቨርሲቲ ፕሬዝዳንት ዶክተር አወል ሰይድ ግንባታው ከ187 ሚሊዮን ብር በላይ እንደሚያወጣ ገልጸዋል። የግንባታ ሂደት አለው። የግንባታ ሂደቱ ከ3 ወር ባልበለጠ ጊዜ ውስጥ እንዳልቅ ነው እየተነጋገርንና ስራም የተጀመረው በዛ ሁኔታ ነው። እንግዲህ በመሀል ዝናብ አለ፣ ሌሎች ነገሮች መጥተው ካላዘገዩን በስተቀር ግንባታው በ3 ወር እንዳልቅ ነው የምፈልገው። ግን አገልግሎቱን ለማስጀመር ግንባታው ብቻ በቂ አይደለም። ሌሎች ተያያዥ ነገሮች አሉ። የሰው ኃይል ማሰልጠን አለ። እሱን በራሱ ፕሮጀክት ነው። እሱን ይዘን ወደ 20 የሚሆኑ ከሆስፒታሉም ከዩኒቨርሲቲውም ሳይድ ነርሶችን፣ ሐኪሞችን አጭር ስልጠና ለማሰጠት እንቅስቃሴዎች ጀምረናል። እሱ የስልጠና ሂደት አለው። ከሌሎች ተቋማቶች ጋር ሆነን ስለሚሆን ምን ያክል ጊዜ ነው የሚወስደው እሱ የራሱ የሚወስነው ነገር አለ። እሱ ብቻ ሳይሆን ህንፃው ስላለቀ ብቻ ወደ አገልግሎት አይገባም። የውሃ ማጣሪያ ሲስተሞች ግዥ የሚፈጸምባቸው አሉ። የኩላሊት እጥበት ማሽኖች የሚገዙ እቃዎችም ስላሉ እነሱንም ጎን በጎን ስለምናስኬድ በተቻለ አቅም ግን በዚህ በጀት ዓመት ሳያልቅ አገልግሎት እንዲጀምር የምንችለውን ሁሉ እናደርጋለን። ግን እንደነገርኳችሁ በእኛ ኮንትሮል ስር ያለው ግንባታው ነው። ከዛ ውጭ ያሉት ከሌሎች ተቋማቶች ጋር ከግዢ ሂደቱ ጋር የሚሄድ ስለሆነ በተቻለ መጠን ግን ርክክቡን በፈጸም በአንድ ዓመት ውስጥ ይህን አገልግሎት ለማስጀመር ብለን ነው እንደ ተቋም አቅደን እየሰራን ያለ ነው። ወራቶች ሊዘገዩም ሊቀድም ይችላል። እሱን አብረን ነው የምናየው ማለት ግን በዚህ ደረጃ ነው እየሰራን ያለ ነው። ከገንዘብ አንጻር እንግዲህ ቅድም ለመግለጽ ሞክር ያለው አጠቃላይ የነበረው የተረከብነው 95 ሚሊዮን ብር ነው። አሁን ላይ ግን 187 ሚሊዮን ብር ነው አጠቃላይ ሂሳቡን ስንሰራው። ግንባታውን ለምሳሌ 95 ሚሊዮን ብሩን ስንሰራ በነበረበት ሰዓት ላይ 32 ሚሊዮን ብር ነበር አስበን የነበረው ለግንባታው። አሁን ወደ 55 ሚሊዮን ብር ነው አሁን ላይ ያለው ማለት። ገበያው በየጊዜ ይቀያየራል። በመሀል ምን ይቀየራል አብረን ነው የምናየውና አሁን ላይ ከተረከብነው ገንዘብ በእጥፍ ጨምረን ነው እንደ ተቋም ይህንን የሚታወስ ለህዝብ ማስታወሻ የሚሆን ስራ ለመስራት እያደረግን ያለ ነውና 187 ሚሊዮን ብር ነው አሁን ባለው ኤስቲሜሽን ማሽኖቹንም ስልጠናዎቹንም ግንባታውንም ጨምሮ አገልግሎቱን ለማስጀመር ቢያንስ ለአንድ ዓመት የሚሆን ደግሞ የግብአቶችም ስለሚያስፈልግ ጀምረን ብቻ መሄድ ሳይሆን ለአንድ ዓመት የሚሆን ግብአትም አሟልተን ከዛ ሆስፒታሉ ሙሉ ለሙሉ ስለሚረከበው እንግዲህ በዚህ ደረጃ ነው ያለው ማለት ነው። አንድ ተቋም የፌዴራልም ተቋም ይሁን ማንኛውም ተቋም ሲመሰረት የራሱ ዓላማ አለው። እንደ ዩኒቨርሲቲ ማህበረሰብን የማገልገል አንዱ ተልእኳችን ነው። እናስተምራለን፣ ምርምር እንሰራለን፣ ማህበረሰብ እናገለግላለን እና በዛ ሂደት ውስጥ በተለይ ደግሞ ሆስፒታል፣ ሕክምና አንዱ ማህበረሰብን የምናገለግልበት ሴክተር ስለሆነ በዛ ላይ ደግሞ የተጠናከረ የሕክምና ትምህርት ቤትም ስላለን በነገራችን ላይ ከኢንፍራስትራክቸሩ ከሆስፒታሉ ከዚህ ከማዕከል ግንባታው በተጨማሪ አሁን ደሴ ሪፈራል ሆስፒታልን ብትወስዱ 70% የሚሆነውን የሕክምና አገልግሎት የሆስፒታሉን የሚሰጡት የወሎ ዩኒቨርሲቲ ሐኪሞች ናቸው። መማር ማስተማሩን ከደሴ ሆስፒታል ጋር ላለፉት ከ10 በላይ ዓመታት ከደሴ ሆስፒታል ጋር ነው አብረን በመግባቢያ ሰነድ ተፈራርመን እየሰራን ያለ ነው። ስለዚህ ሐኪሞቻችን ሳይቀር ቢሮቸው እዚህ ሆስፒታል ላይ ነው። ስፔሻላይዝድ የሆኑ ሰብ ስፔሻላይዝድ የሆኑ ሐኪሞችም ይህን አገልግሎት ይሰጣሉ። እዚህ ሆስፒታል ላይ ብቻ ሳይሆን እንደ ወሎ ዩኒቨርሲቲ ዶክተርስ ካን ሙቭ የሚል ፕሮጀክት አለ። ያ ማለት ምን ማለት ነው? ደሴ ሆስፒታል ሪፈራል ስለሆነ ከአጎራባች ወረዳዎች እየመጡ ለትንሽም ለትልቅም ኬዞች እዚህ ከሚቸገሩ ኬዞች ፕራይመሪ ሆስፒታሎች ላይ ባሉበት በወረዳዎች ላይ እዛው ተይዘው የኛ ሐኪሞች ሲኒየር ሐኪሞች ሂደው እዛው አገልግሎቱን ሰጥተው ታካሚዎች እንዳይንገላቱ ሁሉ የምናደርግበት መንገድ አለ። በእርግጥ ያለን ፍላጎትና አንዳንድ ጊዜ በጀት አብሮ ስለማይሄድ ፍላጎታችን ሁሉ ማሳካት ችለናል ማለት አይቻልም። ግን በዚህ ኤሪያ ላይ የምናግዘው እያገዝን ያለነው ነገር በጣም ያስደስተኛል። ጥሩ ነገር እየሰራን ነው ብዬ አስባለሁ። ወሎ ዩኒቨርሲቲ ከተመሰረተበት ዓላማ አንዱ በሆነው የማህበረሰብ አገልግሎት ዘርፍ እየሰራ ያለው ተግባር የማህበረሰብ ችግርን ለይቶ መፍትሄ የሚሰጥ ውጤቱም በተጨባጭ የሚታይ ተግባር ነውና ህብረተሰቡ ዩኒቨርሲቲው የእኛ አጋር ነው ብሎ እንዲያስብ የሚያደርግ ተግባር ነውና መሰል ስራዎች ተጠናክረው ይቀጥሉ እንላለን።